ታሙ ከመማቀቅ አስቀድሞ መጠንቀቅ መዳም ቤት ያላችሁ እጅግ በጣም ተጠንቀቁ በቤቱ በሙሉ በካሜራ የተሸፈነ ነው እሷ ግን ያንን የፊሹን ካሜራውን ነቅላ የመዳምን ወርቅ ይዛ ስትጠፋ የገጠማትን ነገር እነግራችኋለሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ብያለሁ ውድ ቤተሰቦቼ ስለምታበረታቱኝ ከኔ ጋር ስላላችሁ እጅግ በጣም አድርጌ አመሰግናለሁ ቃላት የለኝም የምሬ ነው ይሄ 2 ቀን 3 ቀን መለቃቸው ቪዲዮ በጣም እያያችሁልኝ ነው ሼር እያደረጋችሁ ነው አሁንም ሼር ማድረግ እንዳትረሱ ላይክ አድርጉ ሰብስክራይብ አድርጉ ለብዙ እህቶቻችሁ እንዲደርስ እኔን ስትከተሉ በብዙ ነገር ጠንካራ ትሆናላችሁ ብዬ አስባለሁ ምክንያቱም እኔ ካሳለፍኩት ነገር ነው እየነገርኳችሁ ያለሁት እኔ ከናንተ ተሽዬ አይደለም ከናንተ ትንሽ እንኳን የሚያሽለኝ ነገር ቢኖር ምንድነው ካሳለፍኩት ችግር ስለተማርኩ ብቻ ነው ችግር በራሱ ስላስተማረኝ ነው ከናንተ የበለጠ ተምሬ ምናምን አይደለም ከናንተ የበለጠ ነገር ኖሮኝ አይደለም ግን ካሳለፍኩት ችግር ስለተማርኩ ነው ማለት ነው እና ዛሬ የመዳምን ወርቅ ለምን ይዛ ጠፋች የሚለው ነው የምናወራው በነገራችን ላይ ስተሩ በላያችሁ ላይ ራሳችሁን ልታጡት ትችላላችሁ ማለት ነው እቺ ልጅ ስራ አጣ ለ4 ወር ያህል ይዛዛ ቤት ተቀምጣለች ከዛ በፊት ማለት ነው አጋጣሚ ይሄንን ስራ ታገኘዋለች በ1500 ብር ማለት ነው ከዛ ዛ ቤት ገብታ እየሰራች ያለች ለ5 ወራት በየጊዜው ደሞዟ ይሰጧት ነበር ለ5 ወራት ማለት ነው እሷም እየሰራች ከዛ በኋላ 10 ወር ሰርታለች እዛ ቤት የ5 ወር በየወሩ እየሰጧት ነበር ከዛ ከ5 ወር በኋላ ደሞዝ መስጠት አቆሙ ማለት ነው እነዚህ ሰዎች ከዛ ደሞዙን ሲያቆሙ ስጡኝ ስትል 1 ወር ሞልታ ብር ስትል ቀጣይ ወር ሲሏት 2 ወር ሞልታ ቀጣይ ወር ሲሏት 3 ወር ሞልታ ቀጣይ ወር ሲሏት 4 ወር ሞልታ እንደዚህ ቀጣይ ወር ሲላ 5 ወር የ5 ወር ደሞዝ ተጠራቀመባት ማለት ነው በነገራችን ላይ ይሄ ነገር እኔ ደርሶብኝ አይቻለሁ ከዚህ በፊትም ነግሬያችኋለሁ ምናልባት ቪዲዮ እስከመጨረሻ ካዳመጣችሁት ማለት ነው ከዛ ብርን ስጡኝ አሁን ኢጃዛ ልውጣ ነው ስትላቸው እንደውም ሂጂ በቃኛ አሁን ብር የለንም ይሏታል እንደውም ሰራተኛ ያስፈልገንም አንቺ ሂጂ ይሏታል ለምን ህገ ወጥናት ልጅቷ ማለት ነው ከዛ ሂጂ ሲሏት እሷ በቃ ስራ እስካገኝ እዚው ልቀመጥ ብላ እነሱ ውልቅ ሲሉ ለስራ የመዳምን ዱላብ ከፍታ ወርቋን ተሰርቃለች ማለት ነው መጀመሪያ ካሜራ ነበረ ቤት ውስጥ ካሜራውን የፊሹን ነቀለችው አያችሁ ፊሹን ነቅላ አሁን የሌላ ቦት ፊሽ ኮሊኖር ይችላል ግን እሷ የቤቱን ብቻ ፊሽ ነቀለች ፊሹን ነቅላ ወርቁን ስርቅ አድርጋ ትሄዳለች ማለት ነው ከዛም በኋላ ውጭ ትወጣና መልሳ መዳማ ጋር ትደውላለች በሌላ ሲም ማለት ነው ይሄ ተራሲሞች አሉ አይደለ ያለ ሲም ምናምን የሚወጡት በርካሽ የሚገዙት ከዛ በዛ ሲም መዳም ጋር ደውላ እኔ ብሬን አልሰጥም ብለሽኛል ወርቅሽን ሰርቄ ወጥቻለሁ ብላ ትደውላለች ድፍረቷ ማለት ነው ከዛ በኋላ ያ ሃይዋና ያ ከልብ ያ ሐራሚ ምናምን ስትላት እላይላ ቅድም ብላ ዘግታ ልጅቷ ሲሙን ተሰባብራለች ማለት ነው እኔ ልጅቷ አድናቂዋ ነኝ ባይዘው ግን አድናቂዋም አይደለም አድናቂዋም ነኝ ድፍረቷ በጣም የሚገርም ነው ግን በዚህ መሃል ብትያዝ በጣም ከባድ ነበር አያችሁ ሊገሏት ወይም ደግሞ ታማለች ብለው አገንቤ ሊወስዷት የእብድ መርፌ ሊያስወጓት ይችላሉ ነበር ሊያሳስሯት ሊያስይዟት ይችላሉ ነበር ማለት ነው እና ጥንቃቄ አድርጉ ራሳችሁ ላይ እንደዛ አይነት ውሳኔ ከመወሰናችሁ የሆነ ነገር ይዤ ጠፋለሁ የካዝኗን ሰብሬ እንደዛ አርጌ ተወጣለሁ ከማለታችሁ በፊት ህገወጥ የሆናችሁ ህገወጥ ባትሆኑ ደሞዛችሁ በየጊዜው ብትቀበሉ በጣም መልካም ነገር ነው ማለት ነው ደሞዝ እኔ ራሱ እንደዛ አይነት ተመሳሳይ ነገር ገጥሞኛል ማለት ነው ተመሳሳይ ስላችሁ እኔ ወርቁን ሰርቅ አልወጣሁም ግን እንደዚሁ ከነገ ወዳ እያሉኝ 4 ወር ሆነብኝ ደሞዜ ላይ ማለት ነው ከዛ መጨረሻ ላይ ሴትዮን ለማየት ራሱን ይጣላች ለምን እኔ በየጊዜ ደሞዜን ስጪኝ ምክንያቱም በጣም ያስፈልገኝ ነበር በጊዜው ማለት ነውና እንደዚህ እያልኩ መጨረሻ ካልወጣችልኝ ከቤቴ አይኗን ጠላችኝ ለአይኗ ማለት ነው አረቦች ጋር ደሞዛችሁ ስታስቀምጡ ለማየት ራሱ ይሰለቻቸዋል ይጣላቸዋል ጠላት እንዳለ ነው የሚሰማቸው ቤት ውስጥ ማለት ነው ግን በየወሩ በቀን 1 ደሞዝን ስጪኝ በቀን 2ም ደሞዝን ስጪኝ በቀን 3ም ከዛ በኋላ 3 ቀን ምናምን ካላችሁ በኋላ ወላሂ አትጨርሱ ወሩን ማለት ነው አንደኛ ለነሱም ይበዛባቸዋል የ2 ወር የ3 ወር ሲሆን አረቦች እኮ ምንም 20,000 30,000 ደሞዛቸው ቢሆንም እንደኛ ብር ያስቀምጡ ከነሱ 30,000 ደሞዝ የኛ 1,000 ብር ነው የሚበልጥባቸው ማለት ነው ስለዚህ እነሱ ላይ ሸክም እንዳይሆን ደሞዛችሁ ጠላትም እንዳታፈሩ በየወሩ ደሞዛችሁን ቀብል ኪሳችሁ ላይ ድርግ ከተቀበላችሁ በኋላ አገር ቤት ዝም ብላችሁ አትላኩ
በየወሩ ተቀብላችሁ አገር ቤት የምትልኩ ከሆነ አገር ቤት ላይ ምንም አይሰራም። 40 ሺህ ብር 42 ሺህ ብር 40 ሺህ ብር ማለት ነው። ከምንም ሳይወድቅ ብሩን ባክኖ እናንተም እየደከማችሁ ልፋታችሁ ከንቱ ሆኖ ይቀራል። ብራችሁን አጠራቅሙ። ወላሂ ብር ስታጠራቅሙ ያለው ስሜት በጣም ነው ደስ የሚለው። ወላሂ ነው የምላችሁ። ብር ራሳችሁ ላይ የሰራችሁበት ስታጠራቅሙ 1000 2000 3000 4000 ስትሉ የስራ ሞራላችሁ ይጨምራል። መዳም አኮረፈች፣ መዳም ተገለበጠች፣ መዳም ባናቷ ተተከለች፣ እናንተ የምታስቡት ምንድነው? ደሞዛችሁና ደሞዛችሁ ብቻ ነው። በዚህ ወር እኮ ይሄን አላለኝ ይሄን አልጨምር ምናምን እያላችሁ ከዛ ምን እንደምታረጉትም አስቡበት። ክፍለ ሀገር ያላችሁ ስፔሻሊ አሁን የከተማ ልጆች ትንሽ ሊከብዳችሁ ይችላል ይሄ ነገር። ክፍለ ሀገር ያላችሁ እህቶቼ መሬት ለምን ወጣ ለገጠር አይሆንም? መሬት ግዙ። ብራችሁን አጠራቅማችሁ ብራችሁ የአመት ከ6 ወር የ2 አመት አድርጋችሁ መሬት ግዙ ማለት ነው። ራሳችሁን ካልረዳችሁ ማንንም መርዳት አትችሉም። እናታችሁን መርዳት መላው ቤተሰባችሁን መርዳት አትችሉም። እውነታው ስነግራችሁ ማለት ነው። ወላሂ ማንንም መርዳት አትችሉም። መጀመሪያ ራሳችሁን አቋቁሙ። አንዳንድ እኛ ክፍለ ሀገር ስንወጣ መጀመሪያ የቤተሰቦቻችን ቤት እንሰራለን ብለን ነው አይደለ? የነሱን ቤት ሲሰሩ ይሄ እስከ ውሃ ልኩ እስከ ቀለሙ እስከ ኮርኒቱ ምናምን አትበሉ። ቆርቆሮ ቅይር ካላረጋችሁ ከዛ በኋላ ወደ ራሳችሁ ደግሞ ዞር ብላችሁ የሆነ ነገር አድርጉ። ያ የነሱ ቤት ማሳመር ኮርኒሱ ቀለሙ ምናምን ትደርሱበታላችሁ። የራሳችሁ ነገር ትንሽ ከያዛችሁ በኋላ የነሱን ታስቡበታላችሁ። ሙሉ ለሙሉ ግን የነሱ በአሁኑ ሰዓት ሙሉ ለሙሉ የእንጨት ቤት ራሱ ገጠር ላይ ልስራ ብትሉ እስከ 1 ሚሊዮን 2 ሚሊዮን አይበቃችሁ። ግን ቶሎ ብላችሁ ወደ ራሳችሁ ዞር። ቢያንስ እንኳን ቤት መስራት ባትችሉ መሬት መግዛት ባትችሉ ብር ሊኖራችሁ ይገባል። ብር ለምን ቤት ተከራይታችሁም ቢሆን እየኖራችሁ ስራችሁን እየሰራችሁ በነፃነት ራሳችሁን ታስተዳድራላችሁ ማለት ነው። የምሬን ነው እኮ በጣም በርካታ እህቶች አሁን አንዳንዴ ቤት ሳልሰራ ሀገር ያልገባም የሚሉ አሉ። ከተማ አትመኙ እህቶቼ። ከገጠር ከምትኖሩበት ቦታ ራሱ ከቤተሰቦቻችሁ ቀይ ራሱ ቢሆን ምርጥ ነው። ችግር የለውም፣ ኖርማል ነው። የራስን ቤት የመሰለ ነገር የለም። ከተማ የአፓርታማ ምናምን ኸሊ ወሊ ሰላም የለውም እኮ ሲጀመር እንደዛ አይነት አካባቢ ለመኖሪያ ማለት ነው። ገጠርም ቢሆን የራስሽ ቤት ይኖርሽ፣ የራስሽ ጓሮ ካለሽ በነፃነት ከተማ ላይ ነግደሽ ትኖሪያለሽ። ለታክሲ እየከፈልሽ ወይም ሞተር ገዝታችሁ በሞተር እየተመላለሳችሁ ስራችሁን መስራት ትችላላችሁ። አታካብዱ ማለት ነው። ራሳችሁ ላይ የሆነ ነገር አትቆልሉ። ራሳችሁ ላይ ትልቅ ሸክም አትሆኑ። ራሳችሁ ላይ መዳም ቤት ደግሞ አትጨነቁ። እሷ ኮረፈችኝ እሷ ተቀያየረችብኝ ብላችሁ አትጨነቁ። በጣም ብዙ እህቶች ነቅለው እየገቡ ነው ወደ ሀገር ቤት። አሁን ደግሞ መመክራችሁ ነገር ቢኖር ሳውዲ አረቢያ ለመሄድም ለመመለስም በጣም ቀላል እየሆነ ነው። ራሳችሁን ጠብቁ። ደሞዛችሁን በየወሩ ተቀበሉ። በቃ አለ አይደለ? አንገታችሁን የሆነ በቃ ዝም ብላችሁ አላማችሁን ብቻ ማሳደድ ነው። ላይክ ሰብስክራይብ ማድረግ እንዳትረሱ። 7 ደቂቃ ላይ ያላለማቋረጥ ሳወራ ደከመኝ። እስቲ ዛሬ እጄና ፊት ያልተመሳሰለባችሁ ትንሽ ይመሳሰላል። ዛሬ ሰሞኑን እየተንከባከብኩ ነው። ፊቴ ደግሞ እንቁላል በሶፍት አድርጌብኝ ነበር። ምንም አይልም፣ ፊልተር የለውም። አሁን አሪፍ አይደለ? ያለ ፊልተር ይሄን ያህል ብስኩት ፊት ካላችሁ ታድላችኋል።